በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ኤዎስጣቴዎስ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ውድ ኦርቶዶክሳውያን የቴዎቶኮስ ሚዲያ ቤተሰቦች ይህ የጸሎት መርሃ ግብር ለብዙዎች ይዳረስ ዘንድ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ኮሜንት ሴክሽን ላይ በመግባት የጻድቁ በረከት ከሁላችን ጋር ይሁን እያላችሁ በመጻፍ ቻናሉን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። ከዚህ በማስከተል በወርሃ ሰኔ የሚጸለይ የአባታችን የጻድቁ ኤዎስጣቴዎስን ዜና ገድሉንና የተአምራቱን ነገር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱሳን ልዑል እግዚአብሔር ከኛ ጋር ይሁን። የጻድቁም ጸሎት ሁላችንን ይጠብቀን ለዘላለሙ አሜን። ከዚህ በኋላ የቅዱስ ኤዎስጣቴዎስ ዜና ገድሉ በቆጵሮስ አውራጃ ሁሉ ተሰማ። በዚህች ደሴት ውስጥ ስሟ አዚዛ የምትባል አንዲት መሃይምት ሴት ነበረች። ዝናውን ሰምታ ሌሎች መነኮሳትም ብርንና ወርቅን የማያስቡና የማይወዱ የእግዚአብሔርን ቃል የሚፈልጉ መጡ አለች። ከዚህም በኋላ የብርሃን እናቱ የእግዝእትነ ማርያም ስዕል ወዳለበት ወደ ቤተ ክርስቲያን ሄደች። በዚያም እንደዚህ ስትል ለመነች። ድምፃቸውን የሰማሁት የእነዚህም መነኮሳት ፊት ታሳየኝ ዘንድ በጸሎትሽ አደራ አልኩ፣ እኔንና ቤቴንም ይባርኩ ዘንድ። አባ ኤዎስጣቴዎስ ወደ ቆጵሮሱ ኤጲስቆጶስ ሄዶ ከእርሱ ተባረከ፣ ሕጉንና ሥርዓቱን ነገረው። አባታችን በዚያ ሳለ መሃይምት አዚዛ ወደ እርሱ መጣች። እርሱንና ደቀ መዛሙርቱን በክብር ተቀበለቻቸው። ብዙ የስንዴ ጎተራ ወዳለበት ቦታም ማረፊያን ሰጠቻቸው። በአማራ አቀባበልም ተቀበለቻቸው። በዚያም 1 ወር ያክል ተቀመጡ። ከእርሷም ጋር የክብር ፈትልን የሚማሩ 8 ሴቶች አሉ። እነዚህም ሴቶች ወደ ቅዱስ ኤዎስጣቴዎስ መጥተው ከእርሱ ተባረኩ። ይህ ቅዱስ ኤዎስጣቴዎስ ወደ እነርሱ በመምጣቱ የቆጵሮስ ሰዎች ሁሉ ደስ ተሰኙ። አረጋውያንና ጎልማሶቹ ሕፃናቱ ሁሉ ከመሃይምት አዚዛ ጋር እግዚአብሔርን አመሰገኑ። ከቆጵሮስ ቆነጃጅት ጋር በአንድነት ተደሰቱ። የትምህርቱ ብርሃን በእነርሱ ላይ እንደ ፀሐይ አብርቷልና። ከወለላ ማር ይልቅ በሚጣፍጥ በቃሉ መድኃኒትነት ሕሙማንን ፈወሰ። ከዚህ በኋላ ቅዱስ ኤዎስጣቴዎስ የቆጵሮስ ሰዎችን ተሰናብቷቸው ከእነርሱ ወጥቶ በአጽፉ ላይ እንደ ሐመር ተጭኖ በባህሩ ላይ ሄደ። የሚያውክ የባህር ማዕበል መነሳሳት ሳይኖር እየሮጠ ሄደ። ባህርን የሚያናውጡ የነፋሳት ኃይልም አልተነዋወጡም። ወገቡን በወንጌል ሐብል ታጥቋልና መላ ሰውነቱንም በሃይማኖት ሽልማት ተሸልሟልና በእጁ ላይም የመስቀል ምልክት አለ። አባ ኤዎስጣቴዎስ በባህር መካከል ሳላለቀሰ ልጆቹም አባታችን ሆይ ምን ሆንክ አሉት። እርሱም በኢትዮጵያ አገር ታላቅ ገናና አምድ ወደቀ አላቸው። እነርሱም ይህ ታላቅ አምድ ምንድን ነው አሉት። እርሱም የኢትዮጵያ ንጉሥ አምደ ጽዮን ዛሬ ሞተ አላቸው።
ልጆቹም ይህንን ሰምተው አደነቁ። እርስ በርሳቸውም ምን ያክል ጸጋና ስልጣን ተሰጠው! የተሸሸገውን የሚያውቅበት፣ የተደበቀውን ነገር የሚያይ፣ ድንግልናውን ስለጠበቀ ነው የሚሉ አሉ። ከሴቶችም ጋር ኃጢአት ከመስራት ሰውነቱን ስላነጻ ነው ያሉ አሉ። ስለ አሸናፊ እግዚአብሔር መንግሥትም ራሱን ስላደኸየ። ዳግመኛ ብፁዕ ኤዎስጣቴዎስ ልጆቹን እንደዚህ አላቸው። በኢትዮጵያ የወርቅ ጽዋ ተሰበረች፣ አባታችን ሆይ ምን ሆና ነው አሉት። እርሱም ዲያቆኑ በዝሙት ኃጢአት ወደቀ አላቸው። ዝሙት ከኃጢአት ሁሉ ትከፋለች፣ ገዳይ አጥፊ ናትና ሰው ኃጢአት ሰርቶ ወደ ንስሐ ፈጥኖ ካልተመለሰ ነፍስና ሥጋን በአንድነት ታጠፋለች። ከእርሷ የዳነና በእርሷም ያልተሰነካከለ ሰው ብፁዕ ነው። የብፁዕ ኤዎስጣቴዎስ የዘወትር ልማዱ ይህ ነው። ባለ ዘመኑ ሁሉ ወደ መንገድ ሲሄድ በየቀኑና በየሰዓቱ የምስጋና መስዋዕትን ያቀርባል። ቅዱስ ኤዎስጣቴዎስ ከሕፃንነቱ እስከ ሞተበት ዘመን ድረስ ኑሮ ሥርዓቱ እንደዚህ ነው። ወደ ቤተ ክርስቲያን በገባ ጊዜ ከቤተ ክርስቲያን እስከሚወጣ ድረስ ከዓይኑ እንባን አያቋርጥም ነበር። ባዘነና በተከዘ ልብ በተመስጦ ይጸልይ ነበር። መልካም አገልጋይ በሚያስፈራ ንጉሥ ፊት እንደሚቆም ነፍስና ሥጋውን ትቶ በመፍራትና በመንቀጥቀጥ ቆሞ ይጸልይ ነበር። ዳግመኛ አባ ኤዎስጣቴዎስ ለመስማት እጹብ ድንቅ የሆነ ተአምር አደረገ። አባ ኤዎስጣቴዎስ ይሻገርባት ዘንድ ለአርማንያ ቅርብ ወደሆነች ባህር ዳርቻ በደረሰ ጊዜ በዚያ ሰዓት ብዙ ሰዎች ከአርመንያ የሕፃን ልጅ አስከሬን ተሸክመው መጡ። በበድኑ በፊቱና በኋላው ሆነው መሪር ለቅሶን ያለቅሱ ነበር። የሞተውም ልጅ ከከበሩ ሰዎች ወገን ነበርና ሊቀብሩት ሲወስዱት አባ ኤዎስጣቴዎስን የሚለብሰውን ልብስ እንደ ሐመር ተጭኖ በባህር ላይ ሲሄድ አዩት። ይኸውም ይህ ቅዱስ ኤዎስጣቴዎስ በጸሎት ኃይል ያደረገው ነው እንጂ የሰው ልማድ አይደለም። ዳግመኛም በአቅጣጫቸው ሌሎች ሰዎች በመርከብ እንደ ልማድ ተቀምጠው ሲመጡ አዩ። ይህንንም ድንቅ ነገር ባዩ ጊዜ ከለቅሷቸው ዝም አሉ፣ ጽኑ መከራ አግኝቷቸዋልና። አስከሬኑንም በባህሩ ዳርቻ ላይ አስቀመጡት። እርስ በርሳቸውም እንደዚህ ተባባሉ፣ እነዚህ ያለ መርከብ በባህር ላይ የሚሄዱ እነማን ናቸው? በእነዚህ ሰዎች ዘንድ መርከብንና ዋናተኛንም አናይምና እኛ የምናየው ሰዎች ናቸውን? ወይንስ መላእክት? ወይስ ምትሃት ነው? በውሃ ላይ የሚዋኙ ውሃ የማያረሳቸው የሰማይም ወፎች አይደሉም? ይህን ሲነጋገሩ አባ ኤዎስጣቴዎስ ከደቀ መዛሙርቱ ጋር ደረሰ። ወደ ምድርም በወረደ ጊዜ ለዘላለም ምስክር ትሆን ዘንድ አጽፉን በባህሩ ላይ ትቷት ሄደ። እነዚህ ፊተኞች ሰዎች አባ ኤዎስጣቴዎስን ባዩት ጊዜ ወደ እርሱ ሮጠው ሄደው ሰገዱለት። አባታችን ሆይ እነሆ በአንተ ዘንድ መርከብን ወይንም ታንኳን አናይም። ዳግመኛም በአንተ ዘንድ አዲስ ሥራን አየን። ባህርን እንደ የብስ እየረገጥክ ስትሄድ እግርህ ሳይርስ አየን። አንተ ባህርንና የብስን የፈጠርክ አምላክ ነህን? ወይንስ የአምላክ አገልጋይ ነህ? ሥራህንና ጥበብህን ንገርን እያሉ ይህንንም ሥራ እያደነቁ በዓይናቸው ያዩ ሁሉ በልቦናቸው እያደነቁ ሳሉ ያን ጊዜ ባለመርከቡ ደረሰ። ይህም ባለ ሐመር አልጭንም ብሎ የከለከለው ነው። ለአርማንያ ሰዎች ሁሉ ሥራውን፣ ቸርነቱን፣ የሃይማኖቱን ጽናት፣ ፍርሃት እንደሌለበትም የአባ ኤዎስጣቴዎስን ጭካኔ ነገራቸው። በእርሱ የሆነውን ሁሉ ነገራቸው። ወደ ባህርም አጽፉን እንደ ሐመር አድርጎ ተጭኖ እንደገባም
ከዚህም በኋላ ወደዚያ አስከሬን ሄዱ። አባ ኤዎስጣቴዎስም ከእነርሱ ጋር ሄደ። በዚያም ታላቅ ጉባኤ ሆነ። ይህንንም በድን ከናልጋው ተሸክመው ወደሚቀበርበት ቦታ ይወስዱ ዘንድ ወደዱ። አባ ኤዎስጣቴዎስም ተዉት፣ ትንሽ ይረፍ አላቸው። አባታችንም ተነስቶ በሕፃኑ ትራስ በኩል ቆመ። ፊቱንም ወደ ምስራቅ አዙሮ እጁን ዘርግቶ እንደዚህ ሲል ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። የሰራፕታዋን ልጅ ከሞት ባስነሳው ጊዜ የነቢዩ ኤልያስን ጸሎት የሰማኸው ያን ጊዜ ፈጣሪ አንተ ነህ፣ ዛሬም ፈጣሪ አንተ ነህ። ሌላ አምላክና ሌላ ፈጣሪ የለም። ይህንንም ብሎ ሰውነቱን በሕፃኑ ሰውነት ላይ አድርጎ እጁንና እግሩን ዘርግቶ ዓይኑን ከዓይኑ አፍንጫውን ከአፍንጫው አፉን ከአፉ አደረገ። ምራቁን በሕፃኑ አንደበት ጨመረ። በእርሱ ላይም 3 ጊዜ ትንፋሹን እፍ አለበት። በመስቀል ምልክትም እንደዚህ ብሎ አማተበበት። የቅዱሳን ሞገሳቸው የጻድቃን ንጉሳቸው ጨለማ የማያገኘው ለዘላለም የማይጠፋ ብርሃን ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ዛሬ ኃይልህን ግለጽ። ይህ የሞተ ሕፃን ይነሳ ዘንድ ሕዝቡ በምድር ሁሉ አምላክ አንተ ብቻ እንደሆንክ ያውቁ ዘንድ ኃይልህን ግለጽ። ጸሎቱንም በጨረሰ ጊዜ ይህ ሕፃን ዓይኖቹን ገልጦ ቅዱስ ኤዎስጣቴዎስን ተመለከተው። ፈጥኖም ተነስቶ ፈጽሞ እንዳልታመመ በጉልበቱ ተንበርክኮ ሰገደለትና አባቴ ሆይ ሰውነቴ ዛሬ በፊትህ ትክበር አለ። አባታችንም የሚበላውን ያቀርቡለት ዘንድ አዘዘ። የተሰበሰቡ ሰዎችም ይህንን ድንቅ ተአምር ባዩ ጊዜ አንደበታቸውን ከፍ አድርገው እልል አሉ። ገናና ነቢይ ዛሬ ተነሳልን አሉ። ነፍስንና ሥጋን የሚፈውስ አዲስ ሐዋርያ ተነሳልን አሉ። ይህንንም ብለው ለቅድስናው ኃይል በምድር ላይ ወድቀው ሰገዱለት። የእግሩንም ትቢያ ላሱ። የቅዱስ ኤዎስጣቴዎስ ዜና ገድሉ በአርማንያ ሀገር ሁሉ ተሰማ። የአርማንያም ሊቀ ጳጳሳት ከካህናትና ዲያቆናት ከወንዶችና ሴቶች ምዕመናን ጋር ሊቀበለው ወጣ። በወርቅ ማዕጠንት እያጠኑ መረዋ እየመቱ መብራት አብርተው በመዝሙር ተቀበለው። ቅዱስ ኤዎስጣቴዎስ ግን የዚህን ዓለም ክብር በከንቱ መመስገን አልወደደም። ጦቢት የተናገረውን ቃል አስቦ ራስህን ከፍ ከፍ አታድርግ፣ ትዕቢት ባለበት መከራ አለና። አባታችንም የዚያች አገር ሰዎች እንዳከበሩት ባየ ጊዜ ራሱን ዝቅ አድርጎ አላቸው። ነቢዩ ዳዊት እኔ ትል ነኝ ሰውም አይደለሁም፣ ሞትንም ሳለ የምኖር አይደለሁም፣ ሰውነቱም ከመቃብር የሚያድን ማን ነው? እንደዚህ አላቸው ብሎ የተናገረውን አልሰማችሁምን? አላቸው። ይህችም ስልጣን የኔ አይደለችም የጌታዬ የኢየሱስ ክርስቶስ ናት እንጂ እርሱ የወደደውን ያድናል ይገድላልም። እርሱ የፈቀደውን ይቀስፋል ይቅር ይላልም። የወደደውን ያከብራል ያድህያል። የሰማይና የምድር ስልጣን በእጁ ነውና ሁሉ በፊቱ ግልጥ ነው፣ ከእርሱ የሚሰወር የለም። የሀገሩ ሰዎችም ትህትናውን ባዩ ጊዜ ለእርሱ አክብሮት አበዙ፣ ለቅድስናውም ሰገዱለት። ወደ ሀገርም ለመግባት በሰረገላ ያሳፍሩት ዘንድ ወደዱ። ያም ባይሆን በትከሻቸው ይሸከሙት ዘንድ ወደዱ። እርሱ ግን ይህን ክብር አልወደደምና እምቢ አላቸው፣ የዚህንም ዓለም ክብር አይሻምና። የግድግዳዋ ቁመት 80 ክንድ የመሰረቷም ስፋት 40 ክንድ ወደምትሆን ወደ አርመንያ ካህናትና ዲያቆናት ማዕጠንት እያጠኑ መረዋ እየመቱ በቀኝ በግራ አጅበውት ገባ። ይህም ከሞት ያስነሳው ሕፃንም ከፊት ከፊቱ እየሄደ እግዚአብሔርን ያመሰግን ነበር።
ያዩትም ሰዎች ሁሉ ይህ ከሞት የተነሳው ልጅ ነው ይላሉ። ከሞት ከተነሳው ልጅ ጋርም ሲሄዱ ዛሬ ድንቅ ነገር አየን አሉ። ይህንንም ብለው ፈጽመው አደነቁ። ይህም በአባ ኤዎስጣቴዎስ ጸሎት የተነሳ ሕፃን ነው። ከዚህ በኋላ ከቅዱስ ኤዎስጣቴዎስ ደቀ መዛሙርት ጋር ወደ ኢትዮጵያ ሄደ። ገዳማትንና አድባራትን ዞረ። የአባ ኤዎስጣቴዎስ ተአምራቱን ድንቅ ሥራውን ሁሉ ለእርሱም ያደረገለትን ከሞት እንዳስነሳው ዞሮ ተናገረ። ከዚህም በኋላ ባሌ በምትባል ምድር በሰላምና በክብር አረፈ። ቅዱስ ኤዎስጣቴዎስ በአርማንያ አገር ሁሉ ሄደ፣ ተመላለሰ። ከባህር ከወጡ በኋላ መንገድ ላይ የሚጠብቁ ሽፍቶች ወዳሉበት ቦታ ደረሰ። ሽፍቶቹን ከመፍራት የተነሳ ሰዎቹ ሁሉ ፈጽመው ሸሹ። አባታችን ኤዎስጣቴዎስንም ከአገልጋዩ ከበኪሞስ ጋር ብቻውን ትተውት ሸሹ። ቅዱስ ኤዎስጣቴዎስም አገልጋዩን እንደዚህ አለው፣ ልጄ ሆይ ከእነዚህ ሽፍቶች የተነሳ ትፈራለህን? አለው። እርሱም አባቴ ሆይ አዎ እፈራለሁ አለው። ኤዎስጣቴዎስም ቅዱሳን ሐዋርያት ወንጌልን ለማስተማር በተላኩ ጊዜ አልተዋቸውም። ስለዚህ ክርስቶስ ከእኛ ጋር ነውና አይተወንም፣ አትፍራ አለው። ለኤዎስጣቴዎስ ስፍር ቁጥር የሌላቸው የጸጋ ሀብታት ተሰጥተውታል። በመታመን መሥዋዕቱ ከቃየል የተሻለለት አቤልን መሰለው። ዳግመኛም በመታመን እግዚአብሔር ከማያይህ በመርከብ ውስጥ ያዳነው ኖኅን ይመስላል። የሃይማኖትንም ክብር ሕግን ወራሽ ሆነ። ልጆቹ እንደ ሰማይ ኮከብ እንደ ምድር አሸዋ ይበዙለት ዘንድ እግዚአብሔርን የታመነ አብርሃምን በመታመን መሰለው። በምድር ያሉ ሰዎች ሁሉ ይባረኩ ዘንድ ለሰማይና ለምድር ፈጣሪ ንጹሕ መሥዋዕትን የሆነ ይስሐቅንም መሰለው። ቁመቱ ከምድር እስከ ሰማይ የደረሰ የእግዚአብሔር መላእክት ሲወጡባትና ሲወርዱባት እግዚአብሔር ዙፋኑን ዘርግቶ የወርቅ መሰላልን ያየ ያዕቆብን በሃይማኖት መሰለው። ሀብተ መንግስትን ሀብተ ክህነትን የተቀበሉ ሌዊንና ይሁዳን መሰላቸው። ስለ ወገኖቹ እስራኤል ከመከራ መውጣትን ያሰበ ዮሴፍን በመታመን መሰለው። የኤርትራን ባህር ከሁለት ከፍሎ እስራኤልን በመካከል አሻግሮ ግብፃውያንን አስጥሞ መከራ የሆነባቸው ባህርን ከፍሎ ያዳናቸው ሙሴንም በሃይማኖት መሰለው። ኢያሪኮን 7 ቀን ዞረው በገቡባት ጊዜ ቅጽሯን ያፈራረሰና ዳግመኛም የዮርዳኖስ ወንዝ የተከፈለለት ኢያሱንም መሰለው። እግዚአብሔር የመረጠው የሙሴ ትንቢት በደረሰው ጊዜ እንደተሻገራት ይህም ቅዱስ ኤዎስጣቴዎስ የኢያሪኮን ባህር በሚለብሳት በአጽፉ እንደ መርከብ ተጭኖ ተሻገራት። እግሮቹም ሳይርሱ ተሻገረ። ዳግመኛም ጌዴዎንና ባረቅን፣ ሶምሶንና ዮፍታሔን፣ ዳዊትና ሳሙኤልን በሃይማኖት ተጋድሎ ነገሥታትን ያሸነፉ ነቢያትን መሰላቸው። ዮሐንስ መጥምቁንና አባቱ ዘካርያስ 12ቱ ሐዋርያትን፣ 72ቱ አርድእትን፣ ሊቃውንትን፣ የጳጳሳቱን አለቆችና ኤጲስቆጶሳትን፣ ካህናትንና ለተልእኮ ምስጢር የሚፋጠኑ ዲያቆናትን፣ ክብርን ያገኙ የሥላሴ ምስጢር የሚያስተምሩ የከበሩ ምዕመናንን የሚጠብቁ ሁሉ፣ ጽድቅን ሰርተው ተስፋቸውን ያገኙ የአናብስትን አፍ የዘጉና የእሳት ኃይልን ያጠፉ ከጦር የዳኑና ከቀደሙ አባቶች ይልቅ በመከራ የዳኑ በተጋድሎ ጸንተው የጠላትን ሰራዊት ያሳደዱትን ሁሉ መሰላቸው። ስማቸው በሰማያት የተጻፈ ደስተኞች ማኅበረ በኩራንን፣ ጻድቃንና ሰማዕታትን፣ ደናግልና መነኮሳትን እግዚአብሔርን አለኝታ ተስፋ ያደረጉ ሃይማኖታቸው የቀና ምዕመናንን
ክፉዎች የተሳለቁባቸው፣ ያሟቸውን፣ ያሰሯቸውን፣ በመጋዝ የቀደዷቸውን፣ ወደ ገደል ወደ ባህር የጣሏቸውን፣ በሰይፍ የገደሏቸውን፣ ወገባቸውን በሰቅ ታጥቀው የፍየል ሌጦ ለብሰው ገዳማትን የዞሩ በዓለም የማይገባቸውን መከራ የተቀበሉ ገዳማትንና አድባራትን የዞሩ በዋሻና በፍሩክት አኖሩ። በሃይማኖት ሁሉም ምስክር ሆኑ፣ ከእግዚአብሔር ዘንድም ክብርንና መንግሥትን ተቀበሉ። ለራሳቸውም የክብር አክሊልን ተቀዳጁ። ቅዱስ ኤዎስጣቴዎስ እነዚህን ሁሉ ይመስላል። ብዙዎች ነፍሳት የእሳት ባህርን ይሻገሩበት ዘንድ የእሳት መርከብ ነው። እርሱም የሥጋና የነፍስ ማጠቢያ ሳሙና ነው። እንደ በረዶ የሚያነጻ እንደ ጸምር በኃጢአት የበደለውን ሰው ያጸደዋል። ቅዱስ ኤዎስጣቴዎስ መንገድን እየሄደ ሳለ ከአርማንያ ሊቀ ጳጳስ ጋር ተገናኘ። እርስ በርሳቸውም ሰላም ተባባሉ። የአርማንያ ሊቀ ጳጳስ እንደዚህ አለው፣ እኔ ወደ ሌላ ቦታ እሄዳለሁ፣ አንተ ይህን 70 ብር ተቀበል። እኔ ተመልሼ ወደ አንተ እስከምመጣ ድረስ ምግባቸውን በዚህ ይግዙላቸው ብሎ ሊቀ ጳጳሱ ለመነው። ቅዱስ ኤዎስጣቴዎስ ከአርመንያ ሀገር በብሩህ ደመና ተነጥቆ የብርሃን ልብስ ለብሰው ከሁለት ወንዶች ጋር በጽይት ሰሎሜ ወዳለችበት ወደ ኢትዮጵያ ደረሰው። በመጀመሪያ ከጫጉላ ቤት በተአምር አወጣት። ይህችም ሰሎሜ በመዓልትና በሌሊት በጾምና በጸሎት ተጠምዳ ትኖር ነበር። በብዙ ትጋት የአሴር ወገን ከሆነ እንደ ፋኑኤል ልጅ እንደ ነቢይት ሐና በድካም በሱባኤ ትኖር ነበር። እርሷም አባቴ ሆይ ከየት መጣህ አለችው። ኤዎስጣቴዎስም በእግዚአብሔር ኃይል ከአርመንያ አውራጃ መጣሁ አላት። እርሷም ሁለተኛ አባቴ ወዴት ትሄዳለህ ብላ ጠየቀችው። እርሱም ልጄ ሆይ ወደ ወግረ ክሳሄ እሄዳለሁ አላት። ልጆቼ ሁሉ በዚያች ተሰብስበው እግዚአብሔርን በጾም በጸሎት በብዙ ትጋት ያለማቋረጥ እንደ መላእክት ያመሰግኑ ዘንድ ለምእመናን ልጆቼ ይህችን ደብር ባርክላቸው ዘንድ ብሎ ይህንንም ተናግሮ ከእርሷ ተሰወረ። ከዚህ በኋላ አንድ የቤተ ክርስቲያን አገልጋይና አንድ የሀገር ገዢ የሆኑ ሁለት ወንዶች ወደ ባህታዊት ሰሎሜ መጡ። ከእርሷ ጋር የእግዚአብሔርን ጸጋ ተነጋገሩ። እርሷም አባታችን ኤዎስጣቴዎስ በብሩህ ደመና ተጭኖ ወደ እኔ መጥቶ ታየኝ፣ ኃላፊያትንና መጻያትን በኋላ ዘመን የሚሆነውን ሁሉ ነገረኝ አለቻቸው። ከእርሱም ጋር ሁለት ወንዶች አሉ። እነርሱም በሁሉ ጌታ ፊት የሚቆሙ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህንም ብላ መንፈስ ቅዱስ ያሳያትን ተናግራ ምስክር ሆነች። በዚች ደብር የሞቱና የተቀበሩ ሁሉ ታላቁ ካህን አባታችን ቅዱስ ኤዎስጣቴዎስ ስለባረካትና ስለቀደሳት የሲኦልን ደጅ አያዩትም። ይችም ሰሎሜ ይህንን ተናግራ ዝም አለች፣ መናገርም ተወች። የጻድቁ የአቡነ ኤዎስጣቴዎስ ረድኤቱና በረከቱ ምልጃውና ጸሎቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የከበረ ጻድቅ በባህር ላይ ድንቅ ተአምርን ያደረገ በባህር መካከል እንደ ወርቅና ብር ምሰሶ የቆመ የአባታችን የቅዱስ ኤዎስጣቴዎስ ተአምር ይህ ነው። ምልጃውና በረከቱ ከእኛ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። አክሱም በምትባል በኢትዮጵያ ሀገር አንድ ሰው ነበር። እርሱም አባታችን ኤዎስጣቴዎስን ይወደው ነበር። ከፍ ባለ ትጋት መታሰቢያውን በማድረግ ብዙ አስተዋጽኦና ርኅራኄ ያደርግ ነበር።
ከዕለታት በአንድ ቀን ልቡ ወዳሰበበት ወደ አንዲት ሀገር ሄደ። በመንገድ ላይ ሳለ ሀገሩም ሳይደርስ በፊቱ ጨለማው ጸና፣ ሰማዩም በጥቁር ደመና ተሸፈነ። ዘመኑ ክረምት ነውና የሚያስፈራ በረዶም ይዘንብ ጀመር። የብልጭልጭታውም ድምፅ በኃይል ይጮኻል። መባረቅቶችም በነጎድጓድ ፊት ይወነጨፋሉ። ይህ ሰው ይህንን አስፈሪ ታላቅ ግርማ ባየ ጊዜ አባቴ ቅዱስ ኤዎስጣቴዎስ ሆይ አድነኝ እያለ ጮኸ። ይህንንም ባለ ጊዜ ዝናቡ ወደ ፊትና ወደ ኋላ ወደ ቀኝና ወደ ግራ ተከፈለ፣ በቤት ውስጥ እንዳለ ሆነ። ከዚህም ሰው ፊት በሄደበት መንገድ ሁሉ ዝናብ ከመንገዱ ይሸሻል። ስለዚህም ከእርሱ ጋር ያሉ የብዙዎች ወንዶች ምስክርነትን ተናግሮ አስረዳው። ከዚያም ቀን ጀምሮ ያ ሰው መታሰቢያውን ማድረግን ቀድሞ ከሚያደርገው አብልጦ አደረገ። ወደ አባ ኤዎስጣቴዎስ መታሰቢያ ብዙ ሰውን ጠራ። ነዳያንንና መስኪናንን በጸሎቱ ሀብት ሁሉ ያስደስታል። ልመናው በረከቱ የቃሉ ቡራኬ ከላይ ወረደ ተባባሉ። ልመናውና ምልጃው ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይድረሰው። የጻድቁ የአቡነ ኤዎስጣቴዎስም በረከትና ረድኤት ከሁላችን ጋር ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።